ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። ወይዘሮ በረከት ወርቁ በሌላ ስሟ በረከት ገበሬዋን ጨምሮ 4 ሰዎችን በወንጀል እንደሚፈልጋቸው የኢትዮጵያ ፌዴራል ፖሊስ አስታወቀ። ግለሰቦቹ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል ተብለው ክስ ከተመሰረተባቸው 13 ግለሰቦች መካከል ናቸው። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ በሀገር ላይ ከፍተኛ የኢኮኖሚ ጉዳት አድርሰዋል ያላቸውን 4 ተጠርጣሪዎች በቁጥጥር ስር ለማዋል የህዝብ ትብብር መጠየቁን አስታውቋል። ፖሊስ ዛሬ ባወጣው መግለጫ ግለሰቦቹ በፈጸሙት ወንጀል ምክንያት በህግ ጥላ ስር እንዲውሉ ክትትል እየተደረገባቸው መሆኑን ጠቁሟል። የፌዴራል ፖሊስ የወንጀል ምርመራ ቢሮ ይፋ ያደረጋቸው ተጠርጣሪዎች በረከት ወርቁ አደራ፣ ጌታቸው አምሻ ያየሁ፣ ይልቃል የኔ ሰው ዘለቀ፣ አቡሽ አየለ ገነት። እነዚህ ግለሰቦች ያሉበትን ስፍራ ወይም ማንኛውንም ተያያዥ መረጃ ያላቸው ዜጎች ለህግ አካላት ጥቆማ እንዲሰጡ ፖሊስ ጥሪውን አስተላልፏል። ፖሊስ ጥቆማ የሚሰጡ ዜጎች ማንነታቸውና ሚስጥራዊነታቸው ሙሉ በሙሉ የተጠበቀ መሆኑን አረጋግጧል። የአዲስ አበባ ምክር ቤት አዳዲስ ተሿሚዎችን ሰየመ። የ9.9 ቢሊዮን ብር ተጨማሪ በጀትም አጸደቀ። የአዲስ አበባ ምክር ቤት ሚያዝያ 30 ቀን 2018 ዓ.ም ባካሄደው 5ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤ በከንቲባ አዳነች አቤቤ የቀረቡለትን ከፍተኛ የሥራ ኃላፊዎች ሹመትና ተጨማሪ በጀትን በሙሉ ድምፅ አጽድቋል። በምክር ቤቱ የጸደቀው የሹመት ዝርዝር እንደሚያሳየው አቶ ሚሊዮን ማቴዎስ በምክትል ከንቲባ ማዕረግ የሥራና ክህሎት ቢሮ ኃላፊ ሆነው ሲሾሙ፣ አቶ አሰግደው ኃይለ ጊዮርጊስ የወጣቶችና ስፖርት ቢሮ ኃላፊ እንዲሁም አቶ ሰለሞን ዲባባ የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ ሆነው ተሹመዋል። ከሹመቶቹ ባሻገር ምክር ቤቱ ለ2018 በጀት ዓመት የሚውል የ9.94 ቢሊዮን ብር ተጨማሪ በጀት አጽድቋል። ከዚህ ጠቅላላ በጀት ውስጥ ትልቁን ድርሻ የሚይዘው 8.5 ቢሊዮን ብር በፌዴራል መንግስት ለተወሰነ የሰራተኞች ደሞዝ ጭማሪ ድጎማ የሚውል ሲሆን ቀሪው 996 ሚሊዮን ብር ለከተማዋ የልማት ፕሮጀክት ማስፈጸሚያ እንዲውል ተመድቧል። የአዲስ አበባ ፖሊስ ግድያ የፈጸመውን አባል በቁጥጥር ስር አዋልኩ አለ። በጉለሌ ክፍለ ከተማ ሚያዝያ 29 ቀን 2018 ዓ.ም ረዳት ሳጅን ማቴዎስ ተመቼ የተባለ የፖሊስ አባል አቶ አገኘ ባልቻን በጥይት ገድሎ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀ። እንደ ፖሊስ መግለጫ በሟች እና በፖሊስ አባሉ መካከል ቀደምት ቂም የነበረ ሲሆን ግድያው የተፈጸመው ሟች በሌላ ወንጀል ተጠርጥረው ወደ ጣቢያ ሲገቡ አልገባም በሚል ግብግብ በፈጠሩበት ወቅት ነው። ምንም እንኳን ግጭት ቢኖርም የፖሊስ አባሉ የወሰደው እርምጃ ተቋማዊ ዲሲፕሊንን የጣሰና ኢሰብአዊ መሆኑን መምሪያው ገልጿል። ፖሊስ ድርጊቱን በጽኑ በማውገዝ ለቤተሰቦቹ መጽናናትን ተመኝቷል። ምርመራው እንደተጠናቀቀ ውጤቱ ለህዝብ ይፋ እንደሚሆን ተገልጿል። በሌላ ዜና ጄፍሪ ኤፕስታይን ከመሞቱ በፊት ጥሎት ያለፈው አስደንጋጭ ማስታወሻ ይፋ ሆነ። ከ5 ዓመታት በፊት በእስር ቤት ውስጥ በሚስጥራዊ ሁኔታ ህይወቱ ያለፈው የአሜሪካው ቢሊዮነር ጄፍሪ ኤፕስታይን ከመሞቱ በፊት በገዛ እጁ የጻፈው የኑዛዜ ደብዳቤ በአሜሪካ ፌዴራል ፍርድ ቤት ይፋ ተደርጓል። በደብዳቤው ላይ ለወራት መርምረውኝ ምንም አላገኙም፣ የቀረበብኝ ክስ ከብዙ ዓመታት በፊት በነበሩ ጉዳዮች ላይ የተመሰረተ ነው፣ የመሰናበቻውን ጊዜ በራስ መምረጥ መልካም ነው፣ ምን እንደሆን ትፈልጋላችሁ? እንባዬን እንዳፈስ አይሆንም፣ አይገባውም ይላል። የማስታወሻ የተገኘው እንደ አውሮፓ አቆጣጠር በሐምሌ 2019 ኤፕስታይን በመጀመሪያው የራስ ህይወት የማጥፋት ሙከራ ራስን ስቶ በተገኘበት ወቅት በክፍል ጓደኛው እንደነበር ተገልጿል። ቢሊዮነሩ በወቅቱ ቢተርፍም ከጥቂት ሳምንታት በኋላ በኒውዮርክ በሚገኝ እስር ቤት ውስጥ ሞቶ መገኘቱ ይታወሳል። አሜሪካ 73 የንግድ መርከቦች ወደ ኢራን ወደቦች እንዳይገቡና እንዳይወጡ ማገዷ ተሰማ። የአገሪቱ ማዕከላዊ እዝ ሴንቲኮም እንደገለጸው ይህ እርምጃ የተወሰደው ዋሽንግተንና ቴህራን በሰርጡ አካባቢ የተኩስ ልውውጥ ካደረጉ በኋላ ሲሆን እገዳው ከ13 ቢሊዮን ዶላር በላይ ዋጋ ያለውን የኢራን ነዳጅ የያዙ ታንከሮችን እንቅስቃሴ ገጥቷል። አሜሪካ ለዚህ ዘመቻ 15000 ወታደሮችን፣ 200 አውሮፕላኖችንና 20 የጦር መርከቦችን አሰማርታለች። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ለቀረበላት የሰላም ድርድር ጥሪ ምላሽ ትሰጣለች የሚል ተስፋ እንዳላቸው ገልጸዋል።
ይሁን እንጂ ኢራን የአሜሪካን ጥቃት ያልተቀሰቀሰ እና የተኩስ አቁም ስምምነቱን የጣሰ ስትል ኮንናለች። ይህ ሁኔታ በዓለም አቀፍ የነዳጅ ገበያ ላይ የዋጋ ንረት ሊያስከትል እንደሚችል ተሰግቷል። በጀርመን የባንክ ዝርፊያ ሙከራ የታገቱ ታጋሾች ተለቀቁ። በጀርመን ዚንግዚግ ከተማ በሚገኝ ቮልክስባንክ ቅርንጫፍ ላይ ትላንት ከሰዓት በደረሰ የዝርፊያ ሙከራ ታግተው የነበሩ 2 ሰዎች በሰላም መለቀቃቸውን ፖሊስ አስታወቀ። ታጋቾቹ በባንክ ውስጥ ተቆልፎባቸው ለበርካታ ሰዓታት የቆዩ ሲሆን የፖሊስ ልዩ ኃይል ወደ ባንኩ በመግባት ያለምንም ጉዳት ሊያወጣቸው ችሏል። ፖሊስ መጀመሪያ ላይ በርካታ አጋቾችና ታጋቾች አሉ የሚል መረጃ ደርሶት የነበረ ቢሆንም ልዩ ኃይሉ ወደ ውስጥ ሲገባ ወንጀለኞቹን ሊያገኟቸው አልቻለም። አጥፊዎቹ ታጋቾቹን ዘግተውባቸው ወዲያውኑ ከአካባቢው ሳይሰወሩ እንዳልቀረ ተገምቷል። በዝርፊያው ወቅት ገንዘብ ወይም ንብረት ስለመወሰዱ እስካሁን የተረጋገጠ ነገር የለም። ፖሊስ ሄሊኮፕተሮችን በመጠቀምና አካባቢውን በመዝጋት አሁንም ወንጀለኞቹን እያደነ ይገኛል ሲል የሀገሪቱ መገናኛ ብዙሃን ዘግበዋል። በኢልሃን ኦማር ላይ አሴቲክ አሲድ የረጨው ግለሰብ ጥፋተኝነቱን አመነ። አንድ የሚኒያፖሊስ ባለፈው ጥር ወር በነበረው የከተማ አዳራሽ ስብሰባ ላይ የሶማሊያ ተወላጅ የሆነችውን የዲሞክራቲክ ሃውስ ተወካይ ኢልሃን ኦማርን ኮምጣጤ መሰል ፈሳሽ በስሪንጅ መርጨቱን ጥፋተኝነቱን አምኗል። የዩናይትድ ስቴትስ አቃቢ ሕግ ዳንኤል ኤን ሮዘን የ55 ዓመቱ አንቶኒ ጄምስ ካዝሚርቻክ በዩናይትድ ስቴትስ አውራጃ ፍርድ ቤት አንድ የዩናይትድ ስቴትስ መኮንን ላይ ጥቃት በማድረስ ጥፋተኛ ነህ ሲል የዩናይትድ ስቴትስ አቃቢ ሕግ ጽሕፈት ቤት በሚኒሶታ ዲስትሪክት ባወጣው መግለጫ አስታውቋል። ጃንዋሪ 27 ካዝሚርቻክ በዩናይትድ ስቴትስ ተወካይ ኢልሃን ኦማር በተዘጋጀው የሚኒያፖሊስ ከተማ አዳራሽ ስብሰባ ላይ ከፊት ረድፍ ተቀምጦ ሲነሳ ወደ ኦማር ሲቀርብ ታይቷል። ካዝሚርቻክ ኦማርን ኮምጣጤ በመርፌ በመርጨት በኢልሃን ኦማር ልብስና ቆዳ ላይ ተረጭቷል። የላቦራቶሪ ትንታኔ ፈሳሹ አሲድ እንደያዘ አረጋግጧል። ካዝሚርቻክ በመግለጫው መሰረት ጥቃቱን እንዳቀደና የኢልሃን ኦማር የፖለቲካ አመለካከት ጋር እንደማይስማማ አምኗል። የዩናይትድ ስቴትስ አቃቢ ሕግ ዳንኤል የፍትህ ዲፓርትመንትና የዩናይትድ ስቴትስ አቃቢ ሕግ ቢሮ እንደዚህ አይነት ባህሪን አይታገስም ብለዋል። የፖለቲካዊ ጥቃት በዲሞክራሲያችን ላይ መቅሰፍት ነው ሲሉ የኤፍቢአይ የሚኒያፖሊስ ዲቪዥን ልዩ ወኪል ክሪስቶፈር ዶድሰን ተናግረዋል። ኤፍቢአይ በተመረጡ ባለስልጣናት ወይም ሀገራቸውን በሚያገለግሉ ማንኛውም ሰው ላይ የሚደርሰውን ጥቃት አይታገስም ብለዋል። በካዝሚርቻክ ላይ የቅጣት ውሳኔ በአውራጃ ፍርድ ቤት እስካሁን አልተወሰነም። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።